ሰላም ሰላም ውድ የተከበራችሁ ውድ የቲቪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ የማሳያችሁ ምን አይነት ቤት ውስጥ እየኖርኩ እንዳለው ነው ማሳያችሁ። እንግዲህ እዩትማ፣ እዩት፣ እዚህ ውስጥ ነው የምኖረው። እዩት፣ አያችሁት? ስቶር ባሉት በቃ እዩ፣ አያችሁት አይደለ? ይሄን እንግዲህ የኔ መኝታ ክፍል ይሄን ይመስላል። አያችሁት? ከላይም ደግሞ ላሳያችሁ። እዩትማ እንግዲህ ይሄን ይመስላል። አያችሁት አለ ያያችሁትን ይመስላል። እዚህ ውስጥ ነው የምኖረው። እዚህ ጋር እቹት ፍራሽ ያለች ያው እንደምታዩት እና ይሄን ቪዲዮ የቀረስኩት ምን ለማለት ፈልጌ መሰላችሁ? አንድም ቀን እዚህ ውስጥ በመኖሬ ከፍቶኛ አያውቅም። ጌታ ነው የምላችሁ። እዚህ ውስጥ በማደሬ አንድም ቀን ከፍቶኛ አያውቅም። ምክንያቱም ነገ እኔ የምኖርበትን ተስፋ ያረኩበትን ነገር ስለማውቅ፣ ምክንያቱም ከዚህ በተሻለ ህይወት እንደምኖር ስለማውቅ ከፍቶኛ አያውቅም። ሁሌም ደስተኛ ነኝ፣ እግዚአብሔር ይመስገን። እና ከኔ በተሻለ ህይወት የምትኖሩ አላችሁ፣ አረብ ሀገር ሆናችሁ፣ መዳም ቤት ሆናችሁ፣ የሚያምር ክፍል ውስጥ እየኖራችሁ ያላችሁ ምናምን አላችሁ። ግን ደግሞ ተስፋ የምትቆርጡ ልጆች አላችሁ። ተስፋ እንዳትቆርጡ፣ ነገ የተሻለ ህይወት ስለሚመጣ ማለት ነው። እኔ እንኳን በዚህ ውስጥ እየኖርኩኝ እዚህ ውስጥ እያደርኩኝ ምንም ነገር ተስፋ ቆርጬ አላውቅም። በቃ ምንም ነገር አይሰማኝም፣ ታውቃላችሁ። ምክንያቱም ይሄ የኔ ቤት አይደለም። የኔ ቤት እስካልሆነ ድረስ ወይ ደግሞ ዘላለም እዚህ ቤት የምኖርበት እስካልሆነ ድረስ ምን አገባኝ? ምንስ ቢሆን ይሄ አሁን እንግዲህ እንደምታዩት የሰው ቤት አይመስልም አይደለ? ሰው የሚተኛበት ምናምን አይመስልም፣ ስቶር ነው የሚመስለው። ሳ ግን እኔ ነኝ እዚህ ውስጥ ነው የምተኛው። ይኸውት፣ ይኸውትማ፣ 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 እዚህ ውስጥ ነው የምተኛው። ግን ይሄ እዚህ ውስጥ ነው ወይ የምተኛው? እዚህ ውስጥማ አልተኛም ብዬ ልጥፋ አላልኩም። እየሰራሁ ነው፣ እግዚአብሔር ይመስገን። ሁለተኛ ደግሞ አልሰራም ብዬ መውጣት አልፈለኩም፣ እግዚአብሔር ይመስገን። እየሰራሁ ነው። ሰዎቼ በጣም መልካም ሰዎች ናቸው። ስራ ያኔ ቢበዛብኝም ምን ቢልብኝ፣ ሰዎቼ ግን በጣም ስራ ቢበዛብኝም ሰዎቼ በጣም መልካም ስለሆኑ መውጣት አልፈለኩም። ሁለተኛ ነገር ደሞዜን በአግባቡ ይከፍሉኛል ምናምን፣ ምንም ነገር አይጠይቁኝም። ምግብ አለቀ ለምን እንደዚህ ሆነ ምናምን አይሉኝም። በቃ ነፃ ነኝ፣ ታውቃላችሁ። ነፃ ሰው ታውቃላችሁ። ነፃ ነኝ እዚህ ቤት ስኖር። ክፍሌ እንደዚህ ሆነብኝ እኮ እንደዚህ አይነት ክፍል ውስጥ እንዴት ተኛለሁ፣ እጠፋለሁ፣ ሌላ ቤት እሰራለሁ ብዬ አላውቅም። እና ይሄንን ይመስላል የምተኛበት ቤት። እንዲህ ይሄንን ይመስላል የምተኛበት ክፍል። ይሁት እንግዲህ ፍራሽ እዚህ ጋር አለች። ይሄን ይመስላል። አያችሁት አይደለ? ለዚህ ብዬ ሻንጣ እንኳን አልገዛውም። 4 አመት ስኖር ማለት ነው። 4 አመት እዚህ ቤት ስኖር ሻንጣ አልገዛሁም። ጌታ ምስክሬን ነው የምላችሁ። ምክንያቱም ሻንጣ ብገዛው ይበላሽብኛል። ወደዚህ ሳረገው ቦታ ስለሌለኝ ስለሚበላሽብኝ ሻንጣ አልገዛሁም። ሲሄድ እገዛለሁ ብዬ ማለት ነው። እና እኔ የምላችሁ ነገር ምንም አይነት ነገር እዚህ መዳቤ ስትኖሩ ምንም አይነት ነገር አትግዙ። እነሱ ስለሚገዙላችሁ ቅባት፣ ሳሙና፣ የተለያየ ነገር ስለሚገዙላችሁ ምንም ችግር የለውም። እናንተ የራሳችሁ ወጪ አታውጡ። ሀገራችን ስንገባ ሁሉንም ነገር ስለምናገኘው ዋናው ነገር ገንዘቡ ስለሆነ ሀገር ስትገቡ ገንዘባችሁ ነው እንጂ የሚያስፈልገው ልብስ አይደለም። ይሄ የምትገዙት ልብስ ሳይሆን የሚያስፈልገው ገንዘብ ነው። ገንዘብ ይዛችሁ የምትሄዱት ገንዘብ። ስለዚህ ገንዘብ ይዛችሁ ለመሄድ ደግሞ ጠንክራችሁ መስራት አለባችሁ። ነገን ተስፋ ማድረግ አለባችሁ እና ተስፋ አትቁረጡ። እሺ ውዶችዬ፣ ተስፋ ኑሮ። እኔ እዚህ ውስጥ ነው የምኖረው። እናንተን ለማበረታታት አካል ነው ይሄን ቪዲዮ እየቀረስኩ ያለሁት። በጣም ብዙ ተስፋ የቆረጡ ልጆች አሉ አረብ ሀገር ሆነው ማለት ነው። እና እንደዛ አይነት ልጆች ስላሉ ተስፋ እንዳትቆርጡ ለእናንተ ነው ይሄን ቪዲዮ የሰራሁት። እና ውዶችዬ ትንሽ ቪዲዮ ናት መቀርጻት። ቪዲዮውን እስከ መጨረሻው ድረስ እዩልኝ ውዶችዬ። ዛሬ ምንድነው ቪዲዮውን ዛሬ የምቀርጸው ለነገ ነው። ዛሬ የሚለቀቅ አይደለም፣ ነገ ነው የምለቀው። እና ቪዲዮውን እስከ መጨረሻው ሁሉ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶች። እየወዳችኋለሁ የኔ ቅመሞች። እና ተስፋ እንዳትቆርጡ፣ በርቱ፣ ጎበዙኑ፣ ጀግና ሁኑ። ነገ እኛም በሀገራችን ዝንጥ ብለን ዘና ብለን እንኖራለን። ምንም አይነት ነገር ቢመጣ፣ ምንም አይነት ነገር ውስጥ እንደዚህ ቢሰጧችሁ እንኳን እንትን አትበሉ። ገባችሁ አይደለ? ያኔ እንደዚህ ለምን እንደዚህ ያደረጉኝ ምናምን ብላችሁ ራሳችሁ እንትን እንዳትወቅሱ እሺ። እና ብራችሁን ከከፈሏችሁ ነፃነት ከሰጧችሁ ዝም ብላችሁ ስሩ። ለምን እንዲህ አልሆነም ለምን እንደዚህ ሆነ ብላችሁ እንዳትሉ። እና ወዶችዬ አይዞን በርታ በሉ። ሀገራችን ስንገባ ዝንጥ ብለን እንኖራለን። ተስፋ እንዳትቆርጡ፣ በርቱ፣ ወደፊት ብቻ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ቤተሰብ። ወዳችኋለሁ ባይ